ጥርሶቻችን በተፈጥሯዊም ሊሆን ይችላል ከተፈጥሮ ውጪ በሆኑ መንገዶችም ሊሆን ይችላል ሊበላሽብን ወይም ደግሞ ተፈጥሯዊ ቅርጹን ሊለቅብን ይችላል ታዲያ አምሮ ለመታየት ጤናማ ውበትን ለማሳየት ደግሞ የምንጠቀምባቸው መንገዶች አሉ ከነዛ መካከል አንደኛው ብሬስ ነው ስለሱ እናወራለን ስለ ጤናው ላይ ነው ያላችሁት የትም ንቅንቅ ማለት አይቻልም ዶክተር ጤና ይስጥልኝ ጤና ይስጥልኝ እንደው ብሬስ ምንድነው እንግዲህ ከቃሉ አመጣጥ አንልም መቼስ አይደል ምንድነው ብዙ ሰዎች ጥርሳቸው አሁን በተለይ ባለው በሞደርን ላይፍ ስታይል አበቃቀል ጀምሮ ከታች ከህፃንነታቸው ጀምሮ በጣም ኦቨር ኬር ከማድረግ ቤተሰቦች ኦቨር ኬር ማለት ነው ጥርሳቸው ይነቃነቃል ግን ከመንቀል ይልቅ ወይም ያማቻል ብሎ ይተውትና ወይም እንደገና ደግሞ ነገ ከነጎዲያ ወደ ህክምና ተቋም ወስዳሉ ይሉና ጥርሳቸው ሳይነቀል ይቀራል የወተት ጥርሱ ይሄ የወተት ጥርስ ሳይነቀል ሲቀር ዋናው ጥርስ ቋሚ ጥርስ ፐርማነንቱስ ምንለው ይመጣል ቦታውን ልቀቁልኝ ይያለ ማለት ነው በነገራችን ላይ ጥርስ ተነቃነቀ ማለት ዋናው ጥርስ ቦታዬን ልቀቁልኝ ይሄኛው ደግሞ እኔ እድሜን ጨርሻለሁ አስወጡኝ ይያለ ነው ይሄን ታይሙን ሳይጠብቁ ሳይነቀሉለት ሲቀሩ ይሄኛው መብቀል ያለበት ቦታዬ ነው የሚለው ጥርስ በዋናው መስመር መብቀል ሲያቅተው ወይ በበድ ላይ ወይ ወርታቸው ነው ይበቅላል ወይም ካቃተው ተቀብሮ ይቀር ይሄ እንደምን ይሆናል ማለት ነው ይሄ ጥርስ በታች ከበቀለ በላይም ከበቀለ መስመሩን ልኩ አይደለም ማለት ሳተ ማለት ነው አንዴ ከተጣመመ ደግሞ የጥርሱ ክራውን ምንለው የሚታየው ፓርትና የጥርሱ ስሩ ይጣመማል ስለዚህ ቦታውን ሳተ ተጣመመ ተወለጋገደ አንደኛው ዋናው መንስኤ ይሄ ነው ብዙ ጊዜ ብዙ ሰዎች ጥርሶቻቸው ተወለጋግደው ለሚመጡ ሰዎች ዋናው መንስኤ ይሄ ነው ይሄ ብቻ ግን አይደለም ሌላኛው ተፈጥሯዊ ነው አሁን ለምሳሌ የብዙ ሰዎች ጥርሱን የሚሸከመው አጥንት ከላይ ያለው ማግዚለሪ ቦን የሚባል አለ ከታች ያለው ማንዲቡላር ቦን ምንለው አለ ያንሳል ወይ ይተልቃል እኩል ከሆነ ጥርሶቹ ልክ ረከቦት ላይ ሲኒዎች እንደሚቀመጡት ስንት ስኒ አሁን ባለ 8 ባለ 12 ባለ 16 ቤት ቆጥራለሁ አንዴ ረከቦት ላይ ቁጭ ካሉ በትክክሉ በቃ ቦታቸውን ይዘዋል ነው ሳይቀመጥ ከቀረ ሲኒው ከበለጠ ከረከቦቱ ካስቀምጥናቸው ተወለጋግደው ነው እናስቀምጣቸው አጠረ አጥንቱ ማለት ነው ወይ ማነሰ ከበዛ ረከቦቱ ከበዛ ሲኒዎችን ስናስቀምጣቸው ራቅራቃር ጥርሶቹ ተከፋፍተው ተቀመጡ ማለት ነው እንደዛም ሆኖ ሊመጣ ይችላል ሲያጥር በተለይ ደግሞ አጥንቱ ሲያንስ አንዱ ጥርስ ከአንዱ ጋር ሽሚያ ያደርጋል አንዳንዴ ሳይዙ ያንዳንዱ ጥርስ ሳይዝ ትልልቅ ያንዳንዱ ደግሞ ትንሽ በዚህ የተነሳ ላይንስና ሊተልቅ ስለሚችል ማለት በጥርሱ ሳይዝ በአጥንቱ ሳይዝ በእንደዚህም ሊመጣ ይችላል ሌላኛው ደግሞ ያው በራሳችን በመናረጋቸው ነገሮች ቦታው ሊወለጋገጥ ይችላል ለምሳሌ ስቲኪኒ አሁን ዘጋ ከበላን በኋላ እንጠቀማለን ቶታሊ እኛ አንፈቅድም ምክንያቱም ስቲኪኒ በጥርሶቻችን መካከል ስናስገባ እየገፋ ነው ጥርሱ ክፍተት እየፈጠረ ነው ስለዚህ መስመሩን እያሳት ነው ማለት ነው ስቲኪኒ ብቻ ሳይሆን ሌሎችም እንጠቀም አሁን ለምሳሌ አንዳንድ ሰው በተለይ አናጤዎች ሚስማር አፋቸው ላይ ይዛሉ በጥርሶቻቸው አይደል የጥርሱ ጫፉ ሊሰባበር ይችላል እንዴ ከመጫናቸው የተነሳ በህፃንነታችን አንዳንዶች ጣታቸውን ይጠዋሉ አንዳንዶች መላሳቸውን የሚስቧሉ አንዳንዶች በአፍንጫ መተንፈስ ሲገባን በአፋችን እንተነፍሳለን በአፍ ስንተነፍስ አፋችን እንከፍታለን አይደል ጥርሶቻችን እንዲህ ቢገጥሙ ነበር አፋችን ስንከፍት ሁሌም የመክፈት ነው ሲኖር አፋችን እንዲህ የተከፈተ ኦፕን ባይት እንሆናለን አፋችን ዝጉት ስንል እንዲህ ስለለመደ የጥርሶቻችን ፓርት እንዲከፍቱ ይቀራል በመላስ አንዳንዴ በመላስ በጥርስና በጥርሶቻችን መካከል እናስገባና እንገፋለን ከዛ በመላስ የተነሳ እንዲህ ተከፍቶ ይቀራል አንዳንዴ ደግሞ እንስባለን ወደ ውስጥ ያ ደግሞ ምን ያደርጋል ጥርሱን ወደ ውስጥ ይገፋል አጥንቱን ወደ ውስጥ ይገፋዋል ማለት ነው ስለዚህ ዲፕ ባይት አንዳንዴ ምንድነው ሊያመጣ ይችላል ስለዚህ እነዚህ ልምዶች ተፈጥሮ ታይምን ኢንቫይሮንመንት ነው ታይምን ጠብቀን ጥርሱን ሳንነቅል ስንቀር እኛ በመናመጣቸው ጥርሶች መስመራቸውን ይዘው መብቀልና ማደግ ሲገባቸው እንደዛ ሳይሆኑ ሊበቅሉ ይችላሉ አደጋም አንዱ በዛ ላይ ያካልጥ ይችላል ስለዚህ ይሄ ሁሉ የጥርስን መስመር አለመያዝ መወለጋገድ የሚያመጣ ነው አሁን ላይ ብዙ ጊዜ የውበት መለኪያ ተደርገው የሚቆጠሩ በጣም ብዙ መስፈርቶች አሉ አንደኛው ጥርስ ነው ከጥርስም ደግሞ እንደው ትርፍ ጥርስ ያለባት ሴትና ትርፍ ጥርስ ያለበት ወንድ አቤት ማማራቸው ይባላል ልክ እንደኔ ማለት ነው ዶክተር
እሺ ትርፍ ጥርስ ያለበት ሰው ሌላ ተጨማሪ ጉዳት ይኖረው ይሆን ወይ እንደው ብሬስ ማሰር አለበት ወይ የሚለውን ጨምሮ እስኪ ሌላ ማብራሪያ ካለው ይሄ የሚገርም ጥያቄ ነው። መጀመሪያ ደረጃ እንዲህ አይነት ነገሮች ናቸው የውበት መለኪያ ብሎ ማን ያስቀምጣል? ማህበረሰቡ እሱ ጋር ነው ጥያቄው። አሁን የትኛው ማህበረሰብ? ብዙ ጊዜ የኛ ሀገር ከውበት ጋር ከመዘመን ጋር ከላይፍ ስታይል ጋር የሚያስቀምጡልን እኛ ኢትዮጵያውያን አይደለንም። ከውጪ ያስቀምጡልንና እኛ እነሱን ፎሎ እናደርጋለን። እነሱ የሚያመጡት ልክ ነው ይባላል። አሁን አንዳንድ ሰዎች ይመጡና የከንፈር ሕክምና ይፈልጋሉ፣ ይሰራልን ይላሉ። ስናያቸው እውነት ፈጣሪ ልቅም አድርጎ የሰራቸው ነው የሚመስሉት። ምን ጎደለና ነው ብለን ስንጠይቃቸው አይ አሁን እኮ ጊዜው ከንፈር እንደዚህ ሳይሆን ወፈር ማለት አለበት። ይሄን ልክ ነው ያለው ማን? አሁን ስናስቀምጠው ማለት የትኛው ነው ይሄ ነው ትክክል ብሎ ያስቀምጥ? እዛ ጋር ነው ችግሩ የሚሆነው ማለት ነው። ስለዚህ ልክ ወደ ጥርስም ስንመጣ ጥርስ የሚሰራቸው ስራዎች አሉ። ጥርስ ውበት ላይ የሚያደርገው የራሱ ኮንትሪቢዩሽን አለ። ጥርስ የፊት ቅርጽን በመጠበቅ የሚያመጣው ኮንትሪቢዩሽን አለ። እነዚህን ስንመለከት ከመጀመሪያው ከፊት ለፊታችን ጥርስ ሴንትራል ኢንሳይዘር ከሚባለው ቀጥሎ ካለው ላተራል ኢንሳይዘር ቀጥሎ ያለው ክራንቻ የሚባለው አሁን ቅድም ከውበት ፖይንት ኦፍ ይታያል የሚባለው ጥርስና ከዛ በኋላ ፕሪሞላር ሞላር እያልን የምንሄዳቸው የጥርስ ክፍሎች አሉ። ይሄ ክራንቻ አሁን ምን እየሆነ መምጣት ጀመረ? የውበት ክፍል ነው። እውነትም ውበት አለው፣ ግን ሲፈጠር ስራው ምን ነበር ነው አሁን የምንሄደው እኛ ልክ በባዮሎጂ ኪንግደም ተብሎ ሲመደብ የሰው ልጅ ሁለቱንም የአመጋገብ ሲስተሞችን መመገብ የሚችል ነው። ስጋ በሊታም ነው፣ አትክልት በሊታም ነው። ስጋ በሊታዎች ይሄኛው ጥርሳቸው በጣም ትልልቅ ነው። ስጋ በሊታዎች ካናይን የምንላቸው ውሻ፣ ድመት፣ ከዱር ደግሞ አንበሳ፣ ነብር የምንላቸው ማለት ነው። ይሄ ለምን ረዘመ? በጣም የነሱ ትልልቅ ነው፣ በጣም ሾል ያለ ነው። ምክንያቱም ነጭተው ከአጥንት ውስጥ ስጋን እንዲያወጡ ተብሎ የተሰራላቸው ነው። እኛም እንደዛ ነው አፈጣጠራችን። ግን እኛ ይሄን ብቻ ስለማንበላ ከጎኑ ያሉት ደግሞ የሳር በሊታ ወይም አትክልት በሊታ የሚባለው ምድብ ውስጥ ስላለን እነሱ ጋም በደንብ ማኘክ መቻል ፕሪሞላር እና ሞላር እነሱን እንዳይነክ ደግሞ ያስፈልጋል። ስለዚህ ያኛው ብቻ ከሆነ እኛ ስጋ በሊታ ሆነን ልንቀር ነን። ግን ወጥና ሽሮን ወደ ወጥ ቀይረን ስጋን ወደ ክትፎ ቀይረን በሬውን ክትፎ አድርገን ምንበላለን። ስለዚህ ሚክስድ ነን እኛ። ይሄኛው ፓርት ብቻ ይደካልን ስጋ በሊታ እንሆናለን። ስለዚህ ወደ ስጋው ብቻ ልንሄድ ነው ማለት ነው። ስለዚህ ተፈጥሯችን ሁለቱንም በሊታ ስለሆነ ይሄኛው ያድጋል። ነገር ግን እንደነዛቸው ያሉ ውበት ጋር ስንመጣ ለውበት ትልቅ ኮንትሪቢዩት ያደርጋል። በነገራችን ላይ እሱ ጥርስ በጥንካሬ ማንም አይወዳደረውም። አፋችን ውስጥ ካሉት ውስጥ ስሩ በርዝመት ማንም አይወዳደረውም። በጣም ረጅሙ ስር ነው ካናይን የሚባለው። ለምን? ከሌሎቹ በተለየ ስጋ ውስጥ አጥንት ውስጥ ገብቶ ስጋና ስቶ እንዲያወጣ ተብሎ የተዘጋጀ ጥርስ ስለሆነ ብሬስ ሰዎች ሲታሰሩ መሰረት አድርገን የምናስርበት የጥርስ ክፍል ነው። ጥርስ ስንተክል መሰረት አድርገን የምንተክለው ነው። ምክንያቱም ረጅም ጠንካራ የሚባል ነው። በነገራችን ላይ ከኋላ አሁን ለምሳሌ ትልልቅ ጥርሶች አሉ። ረጅም ግን አይደሉም፣ አጭር ናቸው። ፍላት ናቸው ግን ትልልቅ ናቸው። ለስጋ ለማጥቀቅ ሳይሆን በብዛት ለአትክልቶቹ ማጥቀያ ያመጣ ቁመታቸው አጭር ነው፣ ግን ስሮቻቸው ብዙ ነው። እነሱ ስሩን በማብዛት ጥንካሬያቸውን ያበዛሉ። ይሄኛው ደግሞ ስሩን በማርዘምና እላይ ድረስ ሄዶ በመቀመጥ ጥርስ ለመነቀል ሲመጣ ሰው ካናይን ከሆነ ይሄ ክራንቻ ከሆነ ያው ጡንቻችንን ከምንፈተሽበት ግን ያው ቴክኒክም እንዳለ ሆኖ ማለት ነው። ስለዚህ ግን ከዛ ጋር ይያዛል፣ ውበት ላይ ኮንትሪቢዩት ያደርጋል። ነገር ግን የተጋነነ ግን አይደለም። የተጋነነ ከሆነ ወደ ቫምፓየር ወደሚባለው ውጮቹ ወደ ሌላ ትርጉም ሊወስዱብን አስበው ሊሆን ይችላል የሚል ጥርጣሬ አለኝ እንጂ እንትና እሱን ጠረጥራለሁ። ስለዚህ እንደው ብሬስ ላያስፈልጋቸው ይችላሉ ማለት ነው። የተለየ ህመም አያመጡም። ትርፍ ጥርሶች ወጥተው እንደው የተለየ ህመም ጥርሳችን ውስጥ የሚያስከትሉት ነገር ላይኖር ይችላል ወይ? ትርፍ ነው ስንል አሁን ምንድነው ትርፍ በቁጥር እኛም እናስገባዋለን። የብዙ ሰው ጥርሶች ከላይ
በአንዱ ሳይድ 8 በአንዱ ሳይድ 8 አንድ ላይ 16 ነው ማክሲማም። ያው 16ቱም ተሟሉ የሚባሉት ከ17 ዓመት በኋላ ነው። እስከዛ ድረስ 14 ሆኖ ነው የሚቀመጠው። ከታችም እንደዛ። አሁን ትርፍ ነው ስንል በቁጥር አይሆንም፣ በቁመት በሳይዝ ሊሆን ይችላል። በቁጥር ከነዚህ ውጪ የለንም ማለት ነው። እንዲያውም የመጨረሻው 17 የዊዝደም ቲዝ የምንለው ብዙ ጊዜ አስፈላጊ ጥርስ አይደለም ይባላል። ብዙ ጊዜ አሁን በነገራችን ላይ ኢቮሉሽን የሚለው ትምህርት ብዙ ጊዜ ባልደግፈው የሰው ልጅ ፊት ድሮ ከነበረበት አሁን እየጠበበ መጥቷል ነው። እየጠበበ መጥቷል ማለት ውበት እየጨመረ መጥቷል። ሌላኛው እንትኑ ሲሰፋ አፍሪካውያን ነው የሚመስለው አይደል ፊት፣ ሲጠብ ደግሞ ወደ ዩሮፕ ነው የሚሄደው። ውበት ከአፍሪካና ከዩሮፓውያን ማን ጋር ነው ያለው እንዳታያዩ ብዬ ልለፈው፣ ምክንያቱም ይሄ ብዙ ለሳሰች። ግን እየጠበበ ሲመጣ ካናይ ይሄ መጨረሻው ዊዝደም ቲዝ መብቀያ ቦታ ያጣል። ስለዚህ ቀጥ ብሎ ከማደግ ይልቅ ይጣመማል ወይ ወደ ታች፣ ብዙ ጊዜ ጥርሱ ላይ ይተኛል። ወደዚህኛው ላይ ሲተኛ ህመም ያመጣል። በተለይ ፕሪኮሮናይተስ የሚባል በሽታ ያመጣል። ምንድነው ፕሪኮሮናይተስ? ጥርስ ህመም። ጥርሱ መብቀል ይፈልግና ቦታ ያጣል። ሲያጣ ያኛው ጥርስ ላይ ይተኛል። ሲተኛ ትንሽዬ ብቅ ብሏል። ስለዚህ ድዱ ከላዩ ላይ አለ፣ ከታች ግን ጥርስ አለው። ከላይኛው ስንነክሰው ድዱን እንነክሰዋለን። ስንነክሰው ያ ቦታ ያብጣል፣ በጣም ህመም ይፈጥራል። ስለዚህ ይህንን ስለሚያደርግ ምን ይደረጋል? እንዲነቀል ይገደዳል እሱ ጥርስ። ያ የፊት መጥበብ ያመጣው ነው የሚለው ኢቮሉሽን። ሳይንስ ያወራውን ነው የማወራው እዚህ ጋር ግን አይመስለኝም። ፊት ጠቦ ሳይሆን ከድሮ ጀምሮ እንደዚህ ነው የሚመስለኝ። ስለዚህ ስለ ብሬስ እያነሳን ስለሆነ ብሬስ የሚያስፈልጋቸው ሰዎች እንደው ምን አይነት የጥርስ ኬዝ ያለባቸው ናቸው? ብዙ ጊዜ ለብሬስ እጩ ይሆናሉ ብለን ምን ካንዲዴት ናቸው የምንላቸው ታካሚዎች አንድ ዝርዝር ያለ ጥርስ ያላቸው፣ በጣም ተዘርዝሮ ያለበት ጥርስ ካለ ለመብላት ስለሚያስቸግር ማለት ነው። መዘርዝር ውበትንም ስለሚያጠፋ ማለት ነው። ጥርስ አማርኛው ምንድነው የሚለው ዘፈን ላይ ግጥም ላይ ችምችም ማለት ችምችም ማለት በቃ ያ ምንድነው ባይዘው አንዳንዴ ኔቸር በጣም ብዙ ጊዜ አስተውሎትና ትኩረት ስለማንሰጥ ነው እንጂ ፈጣሪን ለማመስገን ተፈጥሮን አይደለም እኔ ሃይማኖተኛ ነኝ። ሃይማኖት የሌላቸው ናቸው ተፈጥሮን ለማመስገን የሚሉት። እኔ ፈጣሪን ለማመስገን ብዙ መንገዶች አሉት። አንዱ ሰውን በማየት ብቻ አይገርምም? አይን ውስጥ ነጩን ኳስ ሰርቶ ጥቁር ማልበስ፣ ከዛ ደግሞ ስትራክቸሩ አይደለም አይን ማያ ነው። በሕክምናው ደግሞ ስትመለከችው ተከፍቶ ሲታይ ጥቁር ኳስ ያለበት ፍሉድ የሚዋኝበት፣ ነጩ ኳስ የሚዋኝበት፣ ከዛ መጨረሻው አካባቢ ላይ ደግሞ ይህንን ያየነውን ስዕል ገልብጦ የአይናችን ክፍል ላይ ማስቀመጥ፣ ከዛ እንደገና አይምሮ ውስጥ ወስዶ መገልበጥ፣ ሁለቴ ሲገለበጥ ወደ ዋናው ይመለሳል አይደል? ይህንን ተፈጥሮ ሲያደርገው ኦፕቲክ ነርቭ የሚባል ወስዶ እዛ ጋር ጥርስ ጋር ስንመጣ ደግሞ ማንኛውም የሰውነት ክፍል ጥርስን የሚያክል ጥንካሬ የለው። ለምን ጥርስ ጠንካራ ሆነ ሲባል በጣም ጠንካራ የሆኑ ነገሮችን ለመፍጨት አንድ፣ ሁለተኛ ደረጃ ደግሞ እዚህ አካባቢ ያሉትን አጥንቶቻችን መሰረትነት ሆኖ እሱን እነሱ ይሸከማሉ፣ እነሱን እሱ ይሸከማቸው። ያንን ስትሬንግዝ ለመስጠት እንደገና ደግሞ ውበት ለመስጠት ያው ድሮ አሁን የአሁኑ ዘፈኖች ብዙ ጊዜ ዘፈን ከተባሉ ማለት ነው ምልክቷ ተብሎ ያኔ የነበሩት ሀጫ በረዶ ተብሎ ለጥርስ ነው ውበትን መለክ። አሁን ያው ብዙ ጊዜ ዘፈኖች ከውበት ይልቅ ቁሳቁስ ላይ ነው የሚወዱት። ይሄ ማለት ይሄ ምን አለ ምን አለሽ ባይሉት እንኳን ዘፈኖቹ ምን ያደርጋል ያስደግፋሉ። ከጀርባ እሱ ነገር ወይ ቤት ላይ ተደግፎ ወይ መኪና ላይ ተደግፎ ያሳያሉ። ያን የእግዚአብሔርን ተፈጥሮ ሳይሆን ሰው የፈጠረውን ነገር ነው የሚያደንቁት። ትልቁ ድምቀት ግን ያለው የማኑ ላይ ነው የእግዚአብሔር። ስለዚህ ጥርስ ላይ ስንመለከት ያንን እንደዛ አድርጎ ስድር አድርጎ ችምችም አድርጎ ማስቀመጥ። ችምችም ከተደረገ ብሬስ ለብሬስ እጩ አይደለም። ምክንያቱም ብሬስ ችምችም ማድረግ ነው ስራ ኦሬዲ ተደረገ ከሆነ አሁን አንዳንድ ታካሚዎች ይመጡና ብሬስ እንፈልጋለን ይላሉ። ለምን ስንላቸው ጓደኛዬ ያስራለች በውበት ዝም ብሎ ምንም ነገር ችምችም ብሎ ጥርሶች
ማንም ሰው መጥቶ ይታሰርልኝ ለውበት በቃ ብራኬቱን ወደዋለሁ ስላለ አይታሰር። ቀደም እንደጀመርኩት መታሰር ፈለገች ይሰሩልኛል አይታሰርም ማለት ሌላ ጋር ታስና መጣችና እንዴው ምንድነው ያለችን ይሄው ታሰረ ይመጣለች። ይሄ ቢዝነስ ይሄ ብሬስ አይደል ይሄ ባይዘው የጥርስ ህክምና ነው እንጂ እኮ የጥርስ የውበት ሳሎን አይደለም አይደል? የጥርስ ህክምና መስጫ ነው። ህክምናው ላይ ምን አለው? ውበት እንጨምርበታለን። ግን ውብ ለሆነ ሰው ምን ነው የምናደርግለት? ምንም አናደርግለት። ስለዚህ ኦልሬዲ እግዚአብሔር ፈጥሮ ጨርሷል። በደንብ አድርጎ አስተካክሎ አስቀምጧል። ወይም እግዚአብሔር የፈጠረውን እኛ ያላበላሽነውን ለምንድን ነው የምንሰራበት? ወዴት ልንወስደው ነው? ስለዚህ ማይሰራላቸው ብሬስ ልጆች አሉ መጥተው ይሰራ ቢሉ። ስለዚህ ተመልካቾቻችን በቀጣይ ቪዲዮ አሁንም ወደ እናንተ እንደርሳለን። ስለ ጤናው ላይ ነው ያላችሁት። ሰብስክራይብ፣ ሼር እያደረጋችሁ ወዳጅ ዘመዶቻችሁን ጤናቸውን እንዲጠብቁ አድርጉ። መልካም ጊዜ